እኔ የምፈልገው ሙኒት የዛን ቀን ያ እንትን ብላችሁ ቁረጡልኝ አለችው። ተሳስቼ ነው ጎንደር ነው ወይስ ደግሞ ሌላ ቦታ ነው የምትለው አልነበረ? አረጋግጫለሁ። ከዛ በኋላ ነገርኩሽ እኮ የትም ብትገባ እኔ አይመለከተኝም። ምክንያቱም እኔ ማገዝ ያለብኝ አግዣለሁ ብዬ ተናግሬያለሁ። ማለት ይችኑ እንድትሰሚ ነበር። ይኸው አሰቡት። ማሚ ለዚህ ነው ጉዴ ማሚ ከምት አስደስቻቸው አውሪና ውስጥ ብትሄድ የትም ብትሄድ ብዬ ተናግሬያለሁ። ገብቶሻል? ታደርጊዋለሽ። በቃ ግን ስህተት አለሳ ምናልባት ሙሉ ሸዋ ዲላ ማለት እንትን አዋሳና ዲላ አንድ ነው እንዴ? ማሬ እኔ ይኸውልሽ እኔ እኮ አልሰማሁም ውዴ። ትኬት ቆራጮች እኮ ናቸው ወሬውን ያመጡት። አስቀይረው ነው እንዴ? ናዚ አውሪ ናዚ ወሬው እንዴት እንደሆን ታውቂያለሽ ማሚ? እሷ ጎንደር ነው የምትቆርጡልኝ ብላቸው ነፂ እርግጠኛ ስለሆነች በውስጥ ገብታ ጎንደር ነው አይደል የሚቆረጥልሽ ስትላት፣ አይ ሐዋሳ ነው እንዴ እናትሽ ጋር አይደል የምትሄጂው ስትላት፣ እናቴ እኮ ሐዋሳ ነች አለች። በቃ ይሄ ነው ለሕክምና መጥቶ ይሆናል። መልስ ልታጡ ሆሽራችሁ ምታዩት። አይ ሕክምና እንዴት ነሽ ሙኒት? መስዬ እኔ በጣም የሚገርመኝ ነገር ምን እንደሆን ታውቃላችሁ? በቅድሚያ ይህን ቪዲዮ ሰብስክራይብ፣ ላይክ፣ ሸር አድርጉልኝ ማለት ነው። ሙስሊም የሆናችሁ በአላህ ክርስቲያን የሆናችሁ በፈጣሪ ማለት ነው። እሱ ምንድነው እንግዲህ ሊለምኑ ሲያምራቸው የጎንደር ሰው ነኝ ብለው ነው የሚመጡት። ሊለምኑ ሲያምራቸው ከርሳቸውን መሙላት ሲፈልጉ የጎንደር ሰው ነኝ ብለው ነው የሚመጡት ማለት ነው። እኔ በጣም ግራ እየገባኝ ነው። ገባችሁ? ለምን ካላችሁ እንግዲህ እቺ ሀቢባ ወንዷ ድምጽ ማለት ነው ጎንደሬ ነኝ የጭልጋ ሰው ነኝ ብላ ነው የመጣችሁ ማለት ነው። ጭልጋ ነው ያደግኩት ምናምን ብላ የህይወት ታሪኳን ስትናገር ሰምታችኋል። እኔ ራሱ ገርሞኝ በውስጥ ራሱ ስናወራ የትንሽ ምናምን ስላት ቅዳሜ ገበያ ከመስጊዱ ጀርባ ስትለኝ ከነማን ስል የማውቀው ሰው ጠራችልኝ ማለት ነው። እና እነሱ እኮ ቤተሰቦች ናቸው ስትል እኮ ብዬ ዝም ብዬ ነበር ማለት ነው። እና አሁን እንግዲህ እየሰማ ነው ያለው ነገር የጎንደር ልጅ እንዳልሆነች ኦር ጎንደር የሚባለውን አገር እንዳልሆነች ነው እንግዲህ እየሰማ ነው ያለው። በመጀመሪያ ደረጃ የልመና ለምንድን ነው በእኛ ስም የሚነግዱት? ለምንድን ነው በጎንደር ማህበረሰብ ስም የሚለምኑት? ኋይ እኔ ከምር በጣም ነው የተናደድኩት። በሁለተኛ ደረጃ ደግሞ ሀቢባ የምትባለው ውሸታ እንደምትዋሽ በደንብ ጠንቅቃችሁ ታውቃላችሁ። ተዋሻለች። ብዙ ነገር አለው። ገባችሁ? በጣም ብዙ ማለት ነው። እኔ በውስጥ ስላወራኋት ስለማውቃት ነው። በሶስተኛ ደረጃ ደግሞ እናንተ እንደምትዋሽ እያወቃችሁ ለምንድን ነው ህዝብን ያስበላችሁት? እሷ ሀቢባ እንደምትዋሽ በደንብ ጠንቅቃችሁ ታውቃላችሁ። ለምን ካላችሁ እኔ የገመትኳት በማን እንደሆነ ታውቃላችሁ? እንትኑ ማንም የሚባለው ልጅ አለ ግብጽ ማለት ነው፣ አብድሽኩር ማለት ነው። ለአብድሽኩር ይዋጣለት ምናምን ብላ ቪዲዮ ሰራሽ። አብድሽኩር ማለት ደግሞ የ15 ሴንት ያክል ያያል። ከኔ ጋር ነው የነበረ፣ ከአንድ ቤት ነው የነበርነ። በደንብ ጠንቅቄ አውቀዋለሁ። ሁለተኛ ደግሞ ከግብጽ ኢትዮጵያ እየነገደ ነው የልብስ በርበሬ፣ ሽሮ ምናምን እያረገ እያመጣ እያከፋፈለ ነው። ገባችሁ አይደለ? እና ለሱ እንለምንለት ብላ ቪዲዮ ስሰራ ስቶፕ አልኳት እጄ በኮሜንት። ካልሆነ ግን እኔ ሀቁን አወጣለሁ አርፈሽ ተቀመጭ አልኳት። እሱንም በውስጥ በሜሴንጀር ደውዬ ሳናግረው ደውለሽ ስደቢያታለ። እኔ መሳደብ አበዜ የለብኝም። አንተ ግን ስትለምን ወላሂ ወጥቻ ሀቁን እናገራለሁ አልኩት። ገባችሁ? ከዛ በኋላ ያን ልመና እንትን አለ ተቀየሰ። ምክንያቱም እኔ ሀቁን ላወጣ ነው። ሁለተኛ ልጁ ሰው እንዳያምነው ሊሆን ነው። ከዛ ዝም አልን። መጨረሻ ላይ ደግሞ ምን አለችው ወይዘሮ ሀቢባ? አባቴን ይቅር አልለውም መቼም ብላ መጣሽ። መጀመሪያ ከሀቢባ ቤት ገብታ ሀቢባ ያችኛዋ ቤት ራሴን ላጠፋ ነው የመዳም ቅመሞች ገንዘብ ካላዋጡልኝ አለሽ። የመዳም ቅመሞች ደግሞ ከፈለግሽ ድብን በያሏት። ከዛ በኋላ ደግሞ ምን ተፈጠረ? ራሴን ላጠፋ ነው አለች። ከዛ ደግሞ አባቴ ገንዘቤን እንትን አጥፍቶብኝ እማትለው ነገር የለም። መነጋገሪያ መሆን ትጥራለች። ገባችሁ? ከዛ
ከሁሉ እኔ ልጠላት የቻልኩት መቼ እንደሆነ ታውቃላችሁ? የመድኃኔዓለም ቤተ ክርስቲያን ላሰራ ብመጣ ሙስሊሞች ሊገሉኝ መጡ ስትል እኔ የዛኔ ነው የሀቢባ ነገር አክንትፍ ብዬ የተፋዋት። ገባችሁ? አክንትፍ ብዬ የወጣልኝ የዛኔ ነው ወላሂ ለአዚም። ከዛ በቃ ለመፈመስ የማታረገው ጥረት የለም። ገባችሁ? ሰው ቤት ግቢ ስራ ጥቼ ትላለሽ። ሰው ቤት ግቢ ሲሏት አትፈልግም። ሰው ቤት ግቢ ካላችኋት ብሎክ ነው የምታረጋችሁ። ብሎክ አትፈልግም። ሱቅ ግቢ ስትሏት ደግሞ አትፈልግም። አንገቷን ነው የምትነቀንቀው። እሷ ምንድን ነው የፈለገችው? ሀቢባ የሰውን ገንዘብ ተዋቶላት በልታ በቱርክ አውረጋ አውሮፓ መግባት ስለምትፈልግ ነው። ለምን የካናዳው ይህ ሰውዬ ነበር። ብቻ ስለዚህ ማውራት አልፈልግም። በውስጥ ያወራነውን ከዛ ምን ሆነ? ይህን ነው የምትፈልገው። ገባችሁ? አሁን እንግዲህ ደግሞ እነ ሙኒትን ሁሉንም ሰው ሸውዳ መጀመሪያ የጎንደር ልጅ ነኝ ብላን ውስጥ ለምን የነበረ አሁን ደግሞ የሐወሳ ልጅ እንደሆነች ጎንደር የሚባለውን አገር እንደማታቀው አድርጋ ነው እንግዲህ ላይቭ ላይ እያወሩ የነበር ማለት ነው። ይህ ሁሉ ነገር ደግሞ እነ ሳራ ያውቃሉ። እነ ሳራ በደንብ ጠንቅቀው ያውቃሉ ማለት ነው። ካወቁ ለምንድን ነው ታዲያ በእኛ ስም የሚነገደው? ለምንድን ነው በእኛ ስም የሚነገደው? በእኛ ስም እኮ እንዲነገድ አንፈልግም እኛ። ኦር የከሌ አገር ሰው ለማኝ እንድንባል አንፈልግም። ከፈለገች ለምን ራሷ ለይታ እንትን አትልም? ገባችሁ? ቲኬቱ ሲቆርጠው የት ነው የተቆረጠው? ሐዋሳ። አስባችሁታል? ኢማጂን። እኔ በጣም ነው የምትገርመኝ ማለት ነው። እና እች ልጅ በደንብ መጠየቅ አለባት። እናንተ ልቦናችሁ እያወቃችሁ ልቦናችሁ ያውቃል። ከአንድ አይሉት 2 3 4 5 ጊዜ ስትዋሽ በደንብ ጠንቅቃችሁ ታውቋታላችሁ። ስለዚህ ለምንድን ነው ሁልጊዜ ልመና የሆነ ነገር ሲሆን የጎንደር ሕዝብ ተብሎ እንደ ጎንደር መጠራት የለብንም። ምክንያቱም እች ልጅ የዛ አገር ሰው ካልሆነሽ ግዴታ ሁኝም አትሁኝም ብለን እኛ አንላትም። ግን ለምንድን ነው በጎንደር ማህበረሰብ የነገደችው ነው የኔ ጥያቄ። ለምንድን ነው በጎንደር ማህበረሰብ የሸቀለችው? የኛ ሀገር ሰው ሌባ አይደለም። የኛ ሀገር ሰው ምርጥ ሰው፣ የሰው ዘር መገኛ፣ ሙስሊሙ ክርስቲያኑ ተከባብሮበት የሚኖር አገር ነው ያለን። ገባችሁ? ለልመናችሁ ግን እንዲያመቻችሁ የጎንደር ሰው ነኝ እያላችሁ አትምጡ። መከባበር የሚባል ነገር አለ። ገባችሁ? እንከባበር። እናንተ የራሳችሁ ማንነት ትወዳላችሁ፣ እኛም የራሳችንን ማንነት እንወዳለን። አለቀ ደቀቀ። ልክ እንትን ሲላችሁ ምንድን ነው እንትን ኦር የሆነ ነገር ስትሆኑ መታችሁ እዚህ ትበጠረቃላችሁ። የሆነ ነገር ስትሆኑ መታችሁ እንትን ትላላችሁ። ይሄ ፌር አይደለም። እና ሀቢባ ደግሞ ወደ ጀርመን ለመምጣት አላማ ስላላት ነው ይህን ሁሉ ነገር የምትዋሸው፣ ይህን ሁሉ ነገር የምትናገረው። ወይዘሮ ሀቢባ ወደ ጀርመን መምጣት አላማ አላት፣ ወደ አውሮፓ። ገባችሁ? አውሮፓ እንዴት እንደሚወጣ እንዴት እንትን እንደሚል እያንዳንዱ ታውቃለች። እሷ የሌላት ምንድን ነው? ገንዘብ ነው። ገንዘብ ደግሞ ከእናንተ አጠራቅማ አርጋ የመዳምን ቅመም ወጥታለች። የመዳምን ቅመም በልታ ወጥታለች። አያችሁ? ይሄ ነው እንትኑ ማለት ነው። ለምን እንዴት ወዴት ምናምን የሚባል ነገር የለም። የመዳምን ቅመም እጥብ አርጋ በልታ ወጥታለች። የመዳም ቅመምም ደግሞ አናወጣም አናዋጣም ሲሉ የነበረ ይህን ነው። ተረዳችሁ? እና ወይዘሮ ሀቢባ ማንነትሽን መደበቅ አይጠበቅብሽም። ገባሽ? በጎንደር ማህበረሰብ ደግሞ መብላት የለብሽም። ማንነትሽን መስለሽ መምጣት ትችይ ነበር። ግን ችግሩ ምንድን ነው? ከምር በጣም እኮ ነው የሚያናደው። በጣም ማለት ነው። አስባችኋል? ሆዳቸውን ከርሳቸውን ለመሙላት ማለት ነው የሆነ አገር ሰው እየጠሩ ይመጣሉ። ሆዳቸውን የሆነ ነገር በጣም እኮ ነው የሚገርመው። በጣም ነው የሚያመው ማለት ነው። ስለዚህ የኔ ምን ልበልሽ፣ ልመና አትለምኝ አይደለም፣ ለምኝ። ማንኛውም ሰው ይለምናል። ግን የከሌ ሀገር ያልሽ ባትለምኝ መልካም ነው። እና አላቅም፣ እኔ በጣም ነው የተናደድኩት። በጣም ነው የተሰማኝ። በጣም ነው እንትን ያለ የገባችሁ። ለምንድን ነው በዚህ ደረጃ የኛ ማህበረሰብ ማንም እየመጣ እንትን የሚለው ለልመና? ለዛውም እኮ ለልመና ነው እንደዚህ አገር ልጅ ነኝ ብለው የሚመጡ ለልመና ማለት ነው። እና ለማንኛውም
ረጋ ያለ ቅቤ ወተት ይወጣዋል። እኔ ሲጀመር ውሸትሽን ማንነትሽን ምንሽን በድሮ ያኔ አውቃለሁ። ስለማቅ እኔ ችግር የለብኝም። ግን አንቺ የራስሽን ሰው መስለሽ ኑሪ። የራስሽን ሆነሽ መስለሽ ስትኖሪ ነው የሚያምርብሽ። የሰውን ሰው ግን እንደዚህ ነኝ እያልሽ ደግሞ እንትን ማለት አይጠበቅብሽም። መለመን አይጠበቅብሽም። ልመናሽን ዝም ብለሽ ከፈለግሽ እንትን በይ፣ ከፈለግሽ እንትን በይ እንጂ እኔ የከሌ እንደዚህ ነኝ እያልሽ በእኛ ስም መነገድ አይጠበቅብሽም። ገለቴ ማለት ነው። በእኛ ስም መለመን አይጠበቅብሽም። አድርሱልኝ። በዚሁ አጋጣሚ ውዶቼ እንደዚህ አርጋ ለምና ወደ እንትን ልትመጣ ነው፣ ወደ አውሮፓ ልትመጣ ነው። እናንተ ደግሞ የዋሆች ለእሷ ሰጣችኋት ማለት ነው። እሷ ደግሞ ወደዚህ ልትመጣ ነው፣ ወደ አውሮፓ ልትመጣ ነው። እውነቱን ልንገራችሁ፣ እውነቱን አይደል ማወቅ የምትፈልጉት? እውነቱ ይሄ ነው። ገባችሁ? እና ለምን እንዴት ወዴት ምናምን አትበሉ። ብዙ ሰዎች እንደ ሀቢብ አይነት አስመሳይ ሰዎች ብዙ ነገር ያደርጋሉ። በጣም ብዙ ማለት ነው። ገባችሁ? ምክንያቱም አስመሳዮች ስለሆኑ። ሀቢባ ደግሞ ሆዳደር ናት። ሆዳደር፣ አስመሳይ፣ ሾካካ፣ በቃ ለመፈመስ እሷ ሁል ጊዜ መነጋገሪያ ለመሆን በቃ የምጥረው ነገር። ሁለተኛ ደግሞ በቃ ለመለመን አንደኛ፣ እንደዚህ ሆኖ በዚህ ወጥቶ በዚህ ወርዶ እንደዚህ ብሎ የሌለውም ማለት ነው። አስባችኋል? እና ምን ልላችሁ ፈልጌ መሰላችሁ? ምን ልላችሁ ፈልጌ መሰላችሁ? የማትኖሩበትን ነገር ለሰው ማውራት አይጠበቅባችሁ። የምትኖሩትን ብቻ ነው ማውራት ያለባችሁ። እና ወይዘሮ እች ደግሞ ለምና እንግዲህ ኢትዮጵያ ወደ ሐዋሳ ሂዳለሽ። መልካም መንገዱን ጨርቅ ያርግልሽ። እንግዲህ ሁሉም የሚያውቀው ነገር ይኖራል። እነሱ ያው መግለጽ ስላልፈለጉ ነው። አሁንም ለሰው ግልጽ ያደረጉት ምንድን ነው፣ በዚህ ደረጃ ደግሞ ነገ ጧት ነገ ወዲያ ሌላ ነገር እንዳታመጣብን ብለው ነው እውነቱን የተናገሩት እንጂ ምንም ያጠፉት ጥፋት የለም እነሱ ማለት ነው። ለምን እንደዚህ ምናምን አትበሉ። ገባችሁ? ምክንያቱም አንዳንዴ እውነቱን ማውራት አለብን። ለማንኛውም ይህን ነው የምላችሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አይደለም? ሰብስክራይብ፣ ላይክ፣ ሼር አድርጉ። ታማኝ መረጃ እንፖስትላችኋለን። ግን ከምሬ ነው የምነግራችሁ። በጣም ነው ያናደደችኝ። ገባችሁ? ለሆዳቸውና ለእንትናቸው የእኛን ሀገር ሰው ይላሉ፣ ለከርሳቸው